ጤና ይስጥልን ተመልካቾቻችን በኢትዮጵያ ከሚመረቱ የግብርና ምርቶች መካከል ከፍተኛ የውጭ ምንዛሪ በማስገኘት የኢኮኖሚው መስክ በእጅጉ ሲደግፍ ቆይቷል። በዚህም የኢኮኖሚ ዋልታ እየተባለ ተዚሞለታል የኢትዮጵያ ቡና። ይህ የኢኮኖሚ ዋልታና ማገር የሆነው ምርት በዓለም ገበያ ተፈላጊነቱን በማሳደግና የምርት ጥራትን በማሻሻል ከዘርፉ የሚገኘውን ገቢ ከፍ ለማድረግ በዘርፉ እየተከናወኑ ያሉ ተግባራትና የተገኙ ውጤቶች በቀጣይም ሊከናወኑ የታሰቡ እቅዶችን በተመለከተ ከኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ከአቶ ሻፊ ኡመር ጋር ቆይታ እናደርጋለን። ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያ አቶ ሻፊ ስለ ጊዜው እጅግ አድርጌ አመሰግናለሁ። እናመሰግናለን። ቀዳሚ ወደ ሆነው ጥያቄ ሳመራ እንግዲህ ቡና ለረጅም ዓመታት በአገሪቱ ኢኮኖሚ ውስጥ ጉልህ ሚና ሲጫወት እንደቆየ ይታወቃል። በአሁኑ ወቅትስ የዘርፉ እድገትና እያበረከተ ያለው ሚና ምን ይመስላል? እስኪ ከዚህ እንጀምር። ቡና የሀገራችን ቁንጮ የሆነ ዋልታ ኢኮኖሚያችን ነው። ቡና ኢኮኖሚያችን ብቻም ሳይሆን ባህላችን ነው። በዓለም ደረጃ እንድንተዋወቅ ከሚያደርጉት ነገሮች ውስጥ እና ትልቁና ዋነኛው ቡና ነው። ቡና እንግዲህ የኢትዮጵያ ቡናና ሻይ ባለስልጣን ከተቋቋመ ጊዜ ጀምሮ ዘርፈ ብዙ ስራዎች ተሰርተዋል። መጀመሪያ በዘርፉ ያሉት ተግዳሮቶች ምንድናቸው የሚል ነገር ነው ተለዩት። ተግዳሮቶቹ የሚፈቱበት ሁለት መንገዶች ነው የተቀመጡት። አንደኛው ልማቱንም ግብይቱንም ሊያሳድግ የሚችል ሪፎርም ያስፈልጋል። ሁለተኛ ሪፎርሙን ሊደግፉ የሚችሉ አዋጆች፣ ደንቦችና መመሪያዎች መሻሻል አለባቸው ተብሎ ወደ ስራ ተገብቷል። እነዚህ ሪፎርሞች ወደ ስራ ከተገቡ ጊዜ ጀምሮ ቡና በኢኮኖሚያችን ላይ ያለው አስተዋጽኦ በየደረጃው ከፍ እያለ መጥቷል። ሪፎርሙን ተግባራዊ ማድረግ ከጀመርን ጊዜ ጀምሮ በተለይ አሁን ለምሳሌ 2013 ጥር አካባቢ ላይ ነው ያኔ የነበረው ወደ 907 ሚሊዮን ዶላር ነው ገቢ ያገኘ ነው። ከሱ በፊት ግን 700 እና 800 ሚሊዮን ብቻ ነበር ኢኮኖሚያችን ሲደግፍ ነበረው። 2014 500 ሚሊዮን ጨምረን ሪፎርሙን ተግባራዊ ማድረጋችን 1.42 ላይ ነው ደረስነው። 2015  1.331 ቢሊዮን ገቢ ነው ያስገባ ነው። 2016 ደግሞ የመጀመሪያ 1.43 ቢሊዮን ነው ያገኘ ነው። እንግዲህ ቡናን ስናይ በኢኮኖሚያችን ምን ያህል ድጋፍ አለው የሚለውን ነገር በዚህ መረጃ ማየት ይቻላል ማለት ነው። ሪፎርሙን ተግባራዊ ማድረግ ከጀመርን ጊዜ ጀምሮ ላለፉት 3 እና 4 ዓመታት ከሚሊዮን ወደ ቢሊዮን የገባንበት ነው ብሎ መውሰድ ይቻላል። ሌላውና ትልቁ ነገር በቡና ውስጥ ተፈጠረው የአረንጓዴ አሻራ ለቡና ከፍተኛ አስተዋጽኦ አምጥቷል። ሀገራችን የአረቢካ ቡና መገኛ ነች። መገኛ ብቻም ሳትሆን ለሌሎች ሀገሮችም የአረቢካ ቡና ሰጠች ሀገር ነች። አሁን እኛ በልማቱ ደረጃ ኢቭን በቡና በአጠቃላይ ወደ 3ኛ ከ5ኛ ወደ 3ኛ ደረጃ የደረስንበት ሁኔታ ነው ያለውና በምርቱም በግብይቱም ሰፊ ውጤት እየተመዘገበ እየመጣ ስለሆነ እነዚህ ደግሞ በኢኮኖሚያችን ላይ ከፍተኛ እድገት እያሳዩ የቡና ድርሻ በኢኮኖሚያችን ላይ በጣም እያደገ እየጨመረ መሆኑ ነው እያየን ያለ ነው። አሁን እንደገለጹልኝ እንግዲህ ደረጃችን ወደ 3ኛ ደረጃ ላይ እንደደረስን ነው። ወደ ቀዳሚዎቹ ማለትም ወደ 1ኛና 2ኛ ለመምጣት ማነቆ የሆነብን ነገር ይኖር ይሆን? እሱንስ እንዴት ለመፍታት ታስቧል? ከዚህ በፊት ለቡና ሲሰጥ የነበረው ትኩረት በጣም ችግር ነበር። ኢቭን ቡና የለውጥ አመራር ከመጣ በኋላ ነው ቡናና ሻይ ራሱ የተቋቋመው። ስትራክቸር ነበረው። የቡና ልማቱ ግብርና ሚኒስቴር ስር ነበረ። የቡና ግብይቱ ንግድ ሚኒስቴር ስር ነበረ። ቫልዩ አዲሽኑ ደግሞ ኢንዱስትሪ ሚኒስቴር ስር ነበር። ተበታትኖ ነበር። ስትራክቸር የለውም። ትኩረት ስላልተሰጠው ለብዙ ዓመት ምርትና ምርታማነቱን ለማሳደግ ምርት ጥራትን ለማስጠበቅም ቡናችንን በዓለም ደረጃ አስተዋውቆ ሌሎች የደረሱበት ደረጃ መድረስ ላይ ወደ ኋላ የቀረንበት ነበር ማለት ነው። አንዱ ማነቆ ለቡና የተሰጠው ትኩረትና
የተፈጠረለት ስትራክቸር በጣም አናሳ ስለነበረ ይሄ ነው ለብዙ አመታት እዚህ ውስጥ ተቆየ ነው። ለምሳሌ እንደ ሀገር 100,000 ቶን ውስጥ የገባ ነው በ1989 ነው። 123,000 ቶን ቡና ነበር የላግ ነው። ወደዚህ ደግሞ ስንመጣ 2008 ላይ 198,000 ቶን ቡና ነው የተላቀው። በዚህ መካከል ያለው እድገት 20 አመት ነው። በአመት ስናይ በቡና ጨመርነው ስናይ 75,000 ቶን ቡና ብቻ ነው በ20 አመት ውስጥ ማለት ነው። አሁን ግን 300,000 ቶን ቡና ነው የተላከ ያለው። በ4 እና በ5 አመት ውስጥ 300,000 ቶን ቡና ከ198,000 ወደ 300,000 መግባት ማለት ኦልሞስት ወደ 102,000 ቶን ቡና ጭማሪ ያሳይተናል በ4 አመት ውስጥ። ያኔ የነበረው ማነቆ ተፈቶ ማነቆቹ ደግሞ የሚፈቱበት ሁለት መንገዶችን አስቀምጠን ለቡናው ልማቱና ግብይቱን ሊደግፍ የሚችል ሪፎርም በመስራት አጠቃላይ በቡና ውስጥ የሚገኙትን አርሶ አደር፣ አቅራቢ፣ ላኪ እና ማህበራቶች ጋር በመወያየት ያሳሰብ ለውጥ በማምጣት ሪፎርሙን ተግባራዊ በማድረግ ነው ወደዚህ ከሚሊዮን ወደ ቢሊዮን በገቢ በምርትም ከሺህ ቤት ወደ ሚሊዮን የገባንበት ነው ያለው። ማነቆቹ ነበሩ ማለት ነው። ይሄ ብቻ አይደለም። የኢሴት ሰንሰለቱን ማየት ይቻላል። ቡና የኢሴት ሰንሰለት ስለተራዘመ አንዱ ችግር ሪፎርሙ ላይ የተሰራው አርሶ አደር ኢቭን ቡናውን ቀጥታ ወደ ውጭ የሚልክበት ሪፎርም ነው ተፈጠረው። አቅራቢ ላኪ አቅራቢዎች በቀጥታ ወደ ውጭ ቡናቸውን የሚልኩበት ነው ተፈጠረው። ቨርቲካል ኢንቴግሬሽን በተሰኘ ደግሞ አቅራቢና ላኪ የሚገበያዩበት ራሱ ፕላትፎርም ተፈጥሮ ይሄን እነዚህ ሪፎርሞች በመፈጠራቸው በተለይ አማራጭ ግብይቶች እንደሆኑ በማድረግ ተፈተው ነው የሄዱትና እነዚህ ማነቆች በመፈታታቸው ነው ወደዚህ ደረጃ ያደረስነው ማለት ነው። የኢትዮጵያ ቡናን በዓለም አቀፍ ደረጃ ያለውን ተፈላጊነት ለማሳደግና መዳረሻ ሀገራትንም ለማስፋት የተለያዩ ብራንዶችን ከማስተዋወቅ ጀምሮ ከተለያዩ ዓለም አቀፍ ድርጅቶች ጋር ሆናችሁ በመስራት በዘርፉ የተገኘው ውጤት ምንድነው? እንደ ኮሎምቢያ ቫልዲስ የራሳቸውን ብራንድ ሰርቶ በዓለም እንዳስተዋወቁት የኢትዮጵያ ቡና ብራንድም ኢትዮጵያ ቡና መገኛ እንደሆነች የቡና መገኛ ለዓለም የሰጠች መሆኗን ትልቅ ብራንድ ሰርተን በየሀገሮች ያስመዘግብን ነው የምንገኘው። ቻይና ሀገር ተመዝግቧል። ወደ ጃፓን የተመዘገበ ነው ያሉት። ሌሎች አውሮፓ ሀገር ደግሞ እንዲመዘገቡ ለማድረግ ከተለያዩ ድርጅቶች ጋር እየሰራን ነው ያለነው። አሜሪካም እንደዛው እንዲመዘገቡ ያንን ሀገር ውስጥ ካስመዘገብን በኋላ ወደ ውጭ ደግሞ እንዲመዘገቡ የማድረግ ስራዎች በጣም በስፋት እየተሰሩ ነው ያሉት። ብራንድ አልነበረንም፣ አሁን ብራንድ ተበጅቶለታል ማለት ነው። እስካሁን ድረስ በተሰሩ ስራዎች የኢትዮጵያ ቡና በተለያዩ ደረጃዎች እየተዋወቁ ነው ያሉት። ለምሳሌ ካፕ ኦፍ ኤክሰለንስ መውሰድ ይቻላል። ጥቅሙ አንደኛ እያንዳንዱ ሳምፕል ወደ 160 ሀገራቶች ስለሚሄድ ቡናው ተቀምሶ የኢትዮጵያ ቡና ምን ይመስላል የሚል ለሌሎች የምናስረዳበት የራሱ አንድ የራሱ ቻለ ፕሮሞሽን ነው። ሁለተኛ በጣም ብዙ የጄኔቲክ ሀብት ስላለን ያንን የተለየበት ምን ሀብታለን የሚሉን የለየንበት ነው። ሶስተኛው ደግሞ አርሶ አደራችን በጣም ትንሽ ምርት አቅርቦ በጣም ብዙ ሚሊዮን ነው ያገኘው። አብዛኞቻቸው ወደ ኤክስፖርትነት ተሸጋገሩበት ነውና የአርሶ አደር ተጠቃሚነትን ያረጋገጠ ቡናችንን ያስተዋወቀ ይሄ ካፕ ኦፍ ኤክሰለንስ እንግዲህ ይሄንን ነገር ነው የረዳው። ገበያ ላይ ያስቀመጥነው ስትራቴጂ ሁለት ስትራቴጂ ነው ተቀመጡት። አንደኛው ስትራቴጂ ነባር ገበያዎች አሉ። እነዚህ ነባር ገበያዎች ውስጥ የመቆየት ለምሳሌ አንደኛ ገዢያችን ያው አንዳንዴ ይለዋወጣል። ያው ሳውዲ አረቢያ፣ ጀርመን ነባር ገበያ የምንላቸው ቤልጂየም፣ ጃፓን፣ ኢታሊ፣ ሳውዝ ኮሪያ እነዚህ የኛ ነባር ገበያዎች ነው ብለን የምንወስዳቸው አገሮች ናቸው። አሜሪካ ኦልሞስት አሜሪካ በጥሩ ዋጋ ነው እንደውም የምትገዛ ቶፕ 10 ውስጥ ያሉት ናቸው። ነባር ገበያ ብለን ቶፕ 10 ውስጥ የምንይዛቸው እነዚህ ቶፕ 10ዎች ደግሞ ኦልሞስት 80% ቡናችንን የሚገዙት እነሱ ናቸው። የኛም ቡና ወደ 64 ሀገር ነው የምንልከው።
ከ64 ውስጥ ቶፕ 10ዎች 80%ን ይሸፍኑታል። ሁለተኛ ስትራቴጂያችን ምንድነው? አዳዲስ ገበያ ፈልገን መግባት። አዳዲስ ገበያ ፈልገን መግባት ስንል የትኛው ገበያ ነው አሁን ያለው ያደገ ያለው የሚለው ማለት ይቻላል። አውሮፓና አሜሪካ ገበያዎችን ነባር ገበያዎች ናቸው ብለን ወስደን ኤዥያ ሀገር ደግሞ አዳዲስ ገበያዎች ናቸው ብለን ነው የምንወስዳቸው። ስለዚህ አሁን እነዚህ ቶፕ 10 ውስጥ ገብተዋል ማለት ነው። ዩናይትድ አረብ ኤሚሬትስ፣ ቻይና፣ ታይዋን፣ ጆርዳን እነዚህ መጥተው ወደ ገበያችን ተቀላቅለዋል ማለት ነው። መቀላቀል ብቻም ሳይሆን ቶፕ 10 ውስጥ መጥተዋል። ሌሎች አሉ። የአውስትራሊያ ገበያ አለ። ራሻን በጣም ብዙ ሄዳለች። እነዚህ በዓለም ደረጃ ቡናችን የማስተዋወቅ እነዚህ ስትራቴጂዎችን አዘጋጅቶ ቡናችን እንዲገዛ የማድረግ ሰፊ ስራዎች በመሰራቱ ውጤት አስገኝቷል ማለት ነው። ለዛም ነው የቡናችን በመጠንም በገቢም ጭማሪ ያሳየው። እነዚህ ገበያዎች ፈልጎ የማግኘት ስራዎች የተሰሩ ነው። አሁንም በተለያዩ ስትራቴጂዎች ነው የተሰሩ ያሉትና የኢትዮጵያ ቡና የበለጠ በዓለም ደረጃ አሁን ስሙ የገነነበት ጥራቱ የተጠበቀበት የገዢዎችን ፍላጎት የሳበበት ነው ያለው። ሶስተኛው ነገር በዓለም ደረጃ የሚካሄዱ ኤግዚቢሽኖች አሉ። እነዚህ ኤግዚቢሽኖች ላይ ቦዝ የመግዛት ማሳያ ቦታ ማለት ነው። ላኪዎቻችንን መዝግበን እዚህ ላይ እንዲሳተፉ የማድረግ አንዳንዶች ላኪዎች ደግሞ የራሳቸውን ቦዝ ገዝቶ የኢትዮጵያን ቡናንም የራሳቸውን ብራንድና ምርት የሚያስተዋውቁበት ሁኔታ የተፈጠረበት ነው ያለው ማለት ነው። ሁለተኛው ነገር በዓለም ደረጃ ሄደን ማስተዋወቅ ብቻም ሳይሆን ዓለም ወደኛ መምጣት አለበት። ስለዚህ ቡናችንን በዓለም ደረጃ ታውቀው ውጤት እንዲያመጣ ለማድረግ የኢትዮጵያ ቡና ሁሉም ተረድቶ ሁሉም የኢትዮጵያ ቡና አምባሳደር እንዲሆን ገዢው ራሱ ማለት ነው። በግብይቱ በኩል የመጡት ውጤቶች ቀላል የሚባሉ ሳይሆን በተለይ በገዢዎች ዘንድ ታማኝነትን የፈጠረ የግብይት አሰራር የተፈጠረበት ነው። በግብይት ስርዓት ውስጥ የተንዛዙ አሰራሮችና በስርዓት ውስጥ ምንም አይነት እሴት የማይጨምሩ የግብይት ሰንሰለቶች በመቀነስ የቡና አርሶ አደሮች ያመረቱትን ምርት በቀጥታ ለዓለም ገበያ በማቅረብ ተጠቃሚነታቸውን በማረጋገጥ ረገድ የተደረጉ ጥረቶች ምን ውጤቶችን አስገኝተዋል? የእሴት ሰንሰለቱ የተራዘመ ነበር። አርሶ አደር ቡና ካመረተ የትም ሄዶ መሸጥ መብት አልነበረው። አርሶ አደር ቡና ካመረተ ለደላላ ብቻ ነው የሚሸጠው። እዛው ወይ ባራጣ ብር ይቀበልና በተቸገረ ጊዜ ከዛ በኋላ በርካሽ ላበደረለት ሰው ቡና ያቀብላል። ያ ማለት ደግሞ ከደላላ ያልተናነሰ ነው ብሎ መውሰድ ይቻላል። ከአርሶ አደር ባራጣው በተለያየ ነገር ቡና የተረከበ ሰው ደግሞ እንደገና ወይ ለደላላ ይሸጣል ወይ ደግሞ ለአቅራቢ ይሸጣል። አቅራቢ ደግሞ እንደገና በሌላ ደላላ ደግሞ ወደ ሌላ ለላኪ ወይ ወደ ምርት ገበያ ያቀርባል። ምርት ገበያ ላይ ከመጣ በኋላ ደግሞ የመጫን አለ፣ የማውረድ አለ፣ የማድረግ ብዙ ነገሮች አሉ። እሴት ሰንሰለቱ በመራዘሙ የአርሶ አደር ተጠቃሚነትም እየተረጋገጠ አልነበረም። አገራችንም ደግሞ ተጠቃሚ አልነበረችም። አሁን አርሶ አደር ለስድስት አማራጮች አሉት። አንደኛ አርሶ አደር ለምርት ገበያ ሎቱን አስተካክሎ ለምርት ገበያ ቡናውን ማቅረብ ይችላል። ሁለተኛ ለአቅራቢ መሸጥ ይችላል። ሶስተኛ ፍቃድ አውጥቶ የብቃት ማረጋገጫ ፍቃድ አውጥቶ ወደ ውጭ ቡና መላክ ይችላል። አራተኛ በአውት ግሮርስ ቡናውን መሸጥ ይችላል ለኢንቨስተሮች ማለት ነው፣ አካባቢውን አመረቱት። አምስተኛ በዩኒየን ተደራጅቶ በማህበር ተደራጅቶ ቡናውን ለነሱ ማስረከብ ይችላል፣ ዲቪደንድ ሊከፈለው ይችላል ማለት ነው። ስድስተኛ ደግሞ ቀጥታ ቡናውን ወደ ለቡና ቆዮች መሸጥ ይችላል። ሴት ቡና ላኪዎች ደግሞ ቀጥታ ከሴት አርሶ አደር መግዛት ይችላሉ። ይሄ ለራሳቸው ተለይቶ የተቀመጠ ፕሪቪሌጅ ነው። ሪፎርሙ አንዱ ይሄን ነው ያስቀመጠው። ሁለተኛው ሪፎርም የአቅራቢ ሪፎርም ነው። አቅራቢ ከዚህ በፊት በደላላ ቡና ይገዛል፣ ለደላላ ሽጦ በዛ በምርት ገበያ ወይ በሌላ አካል ነው የሚቀርበው። አሁን ግን አቅራቢ የአቅራቢ ላኪነትን ፍቃድ አውጥቶ ወደ ውጭ ቀጥታ ከዋሽንግተን ስቴሽን የሰበሰበውን ቡና ወደ ውጭ መላክ ይችላል። ይሄ ሰንሰለቱ አጥሯል ማለት ነው። ከ1000 በላይ የሚሆኑ አርሶ አደሮች ናቸው ፍቃድ ያወጡት።
ከአንድ ሺህ ውስጥ ደግሞ ከ100 በላይ የሚሆኑ አርሶ አደሮች ደግሞ ቀጥታ ቡናቸውን እየላኩ ነው ካመረቱት ከምርት ወደ ኤክስፖርት እሱም ጥራት ያለው ምርት እንግዲህ በአገራችን ደረጃ እድገት ነው ብለን የምናየው አርሶ አደር ኤክስፖርተር ሆኖ በሱ አካውንት ዶላር መግባት ምን ያህል ለውጥ እንደሆነ ማወቅ አስፈላጊ ይመስለኛል። አሁን ከአርሶ አደርነት ወደ ኢንቨስተርነት ተሸጋግሯል። አብዛኞቹ ህይወታቸው ተለውጠዋል። አቅራቢ ከዚህ በፊት ቡና የላኪነት ፍቃድ ሊያወጣ አይችልም። አቅራቢ ከሆነ አቅራቢ ብቻ ነው። አሁን ግን የአቅራቢ ላኪነትን ነው የሚያወጣው እና ሰብስቦ ያንን ቡና ቀጥታ ራሱ ኤክስፖርት ያደርጋል። የተራዘመውን መቁረጥ የምንችለው በዚህ ሪፎርም ነው። እዚህ ውስጥ እንግዲህ አቅራቢም ራሱን ችሎ ላኪም ራሱን ችሎ እየተገባዩ ነው የሚል ነገር አንዳንድ ጥረቶች አሉ። አሁንም በመሃል ያሉት ገበያ ወጣ የሚሉ ደላሎች አሉ። እነዚህ ደላሎች ደግሞ መወገድ አለባቸው። የተራዘሙ ሰንሰለቶችን በሪፎርሙና በአዋጅ በደንብ መመሪያ አስተካክለን የንበት ሁኔታ ነው ያለው። ውጤታማም እየሆነ ነው። እስካሁን የተመዘገቡ ውጤቶችን በማስቀጠል ዘርፉ በኢኮኖሚው መስክ የሚያደርገውን አስተዋጽኦ አጠናክሮ መቀጠል እንዲቻል ምን ታቅዷል? በቀጣይ የጀመርናቸው ስራዎች አሉ። በልማቱም በግብይቱም በልማቱ በኩል አንዱ ምርትና ምርታማነትን ማሳደግ ነው። ምርትና ምርታማነትን ማሳደግ ደግሞ የተለያዩ መንገዶች አሉ። አንደኛ ያረጁ ቡናዎችን መጎንደል ላለፉት 4-5 አመታት ወደ ከ400,000 ሄክታር በላይ ነው ተጎንደሉት። ትልቁ ነገር እንግዲህ ምርትና ምርታማነትን ማሳደግ አሁን የጀመርናቸውን ሪፎርም በደንብ አድርገን መተግበር ነው። በተለይ የግብይቱ ላይ ያሉት አሰራሮችን የበለጠ ማዘመን እነዚህ የማዘመን ብቻም ሳይሆን ያሉትን ተዋናዮች ደግሞ ፍትሃዊ ተጠቃሚነታቸውን እንዲረጋገጥ ማድረግ በተለይ ደግሞ የአርሶ አደርና የሀገር ተጠቃሚነት እንዲረጋገጥ ማድረግ ስራዎችን ለመስራት ግብይቱ ላይ አትኩረን መስራት አለብን ነው። ሌላው ቡናችን እንዲተዋወቅ የማድረግ ገበያ ፍለጋ ሳይሆን ገበያ እንዲፈልገን የመስራት ስራ ነው። ያ ማለት ጥራት ላይ ነው መስራት ያለብን። ጥራት እንግዲህ ለማስጠበቅ እያንዳንዱ መመለከተው አካል ትኩረት ሰጥቶ ሊሰራ ይገባል። አብረን ተባብረን ተያይዘን ከሰራን በእውነቱ ከሆነ ቡና ለዓለም መስጠት ብለን መናገር ብቻ ሳይሆን ተጽዕኖ ፈጣሪም የምንሆንበት ጊዜ አጭር ነው። አቶ ሻፊ ለነበረን ቆይታና ለሰጡ ማብራሪያ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ። ተመልካቾቻችን ለዛሬ ያዘጋጀነው ውይይት የተከታተላችሁትን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ሰላም።